በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከእግዚአብሔር አባታችን ጸጋና ሰላም ለእናንተ ይሁን። ውድ የጋዴስ ሚዲያ ተከታታዮች እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ አርባ ጾም ሁለተኛ ሳምንት በሰላም አደረሰን አደረሳችሁ። ይህን ጾም ስንጀምር እንግዲህ ባለፈው ሳምንት ዘወረደ ብለናል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት መውረድ ከቅድስት ድንግል ማርያም መወለድ ሚስጥር የሚነገርበትን ሳምንት አሳልፈናል። ዛሬ ደግሞ እንደ ቤተ ክርስቲያናችን አስተምህሮ እንደ ሊቁ ቅዱስ ያሬድ ስርዓት መሰረት በጾመ ድጓው እንዳስቀመጠው የዛሬዋ ዕለት ቅድስት ተብላ ትጠራለች። ቅድስት ማለት እንግዲህ የከበረች፣ የተለየች፣ የተመሰገነች ማለት ነው። ይህም በባህሪው ቅዱስ የሆነው ጌታ ጾምን ቀድሶ የጀመረበት ያው ጾሙ ለምን 55 ቀን ሆነ የሚል ባለፈው በለቀቅነው ቪዲዮ ላይ የተመለከታችሁ ልትኖሩ ትችላላችሁ። ያልተመለከታችሁ ወደኋላ መለስ ብላችሁ ማየት ትችላላችሁ። አብይ ጾም በሶስት አበይት ክፍላት ይከፈላል። የመጀመሪያው እንግዲህ የዝግጅት ወቅት የነበረው ዘወረደ ብለን የምንጠቅሰው ወይም ጾመ ሕርቃል የምንለው የመጀመሪያው ሳምንት ነው። አሁን ከዛሬ ጀምሮ ደግሞ ልክ እስከ ሆሳዕና ድረስ ያለው አርባ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ከቆመበት ሳይቀመጥ ከዘረጋበት ሳያጥፍ 40 ቀን 40 ሌሊት በገዳመ ቆሮንቶስ የጾመበትን ዕለት የምናስብበት፣ በጾም በሃይማኖት የምንጸናበት፣ በምግባር በትሩፋት ወደ አምላካችን የምንቀርብበት ታላቅ የጾም ወቅት ነው። ከዛ በኋላ ደግሞ አንዱ ሳምንት ከሆሳዕና እስከ ትንሣኤ ያለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕማማቱ የሚታሰብበት፣ ከዛም በኋላ ትንሣኤውን የምናከብርበት ዕለት ይመጣል። እነዚህ ሶስት አበይት ክፍላት አሉ። እንግዲህ ሁለተኛውን ክፍል የምንጀምርበት የዛሬው ቅድስት ብለን የምንጠራው ክፍል ነው ማለት ነው። በዚህም እንግዲህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔርን ቅድስና ቅድስት ቤተ ክርስቲያን የምትናገርበት ነው። የዛሬ ቅድስት ማለት እንግዲህ ቅዱስ ስለሆነው እግዚአብሔር በተቀደሰችው ዕለት በሰንበተ ክርስቲያን በተቀደሰው ስፍራ በቅድስት ቤተ ክርስቲያን ቅዱስ በሆነ ምስጋና እግዚአብሔርን የምናመሰግንበት የምንቀድስበት ዕለት ነው። ቅድስና ማለት ምን ማለት ነው የሚለውን ስናይ ቅድስና ማለት እንግዲህ ቀደሰ፣ ባረከ፣ ለየ፣ አከበረ፣ አመሰገነ፣ ሰውነቱን ከርኩሰት ልቡን ከትዕቢት አራቀ ከሚለው ከግዕዝ ስርወ ግስ የተገኘ ኃይለ ቃል መሆኑን ሊቃውንት ያስቀምጣሉ ማለት ነው። ይህ ቅድስና እንግዲህ እግዚአብሔርን ቅዱስ ስንል ቅድስናው የምንድን ነው? የባህሪው ነው። የእግዚአብሔር ቅድስና የባህሪው አስገኝ የሌለው ማለት ነው። ነገር ግን በእሱ የባህሪ ቅድስና ደግሞ ሌሎችን ይቀድሳል። የእግዚአብሔር ቅድስና ስንል ለማየት ቅዱስ 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 ተብሎ የሚመሰገን የቅድስና ሁሉ ምንጭ በባህሪው የተቀደሰ ከፍጥረታት ያልተለገሰ ቅድስናውን ጾሞ ጸልዮ በምግባር በሃይማኖት ኖሮ በተጋድሎ ያላመጣው ቅዱስና ነው። የእሱ ቅድስና የባህሪ ቅድስና ከዛ አልፎ ከሱ ቅዱስነት አልፎ ቅዱሳንን የሚቀድስ ቅድስና፣ መካናትን የሚቀድስ ቅድስና፣ ዕለታትን የሚቀድስ ቅድስና፣ የሰው ልጆችን የሚቀድስ ቅድስና መሆኑን ማየት እንችላለን። የእግዚአብሔር ቅድስና ስንል ይህንን ነው። እንግዲህ ሊቀ ነቢያት ሙሴ አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋናህ የተፈራ ጽድቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? በማለት አምላከ አማልክት እግዚአብሔር በቅድስና የከበረ መሆኑን ተናግሯል። ዘጸአት 15:11 ላይ ማግኘት እንችላለን ማለት ነው። ስለዚህ እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነው ስንል ደግሞ ከቅዱሱ እግዚአብሔር የሚወጣው ቃል ደግሞ በራሱ ምንድን ነው? ቅዱስ ነው ማለት ነው። ከቅዱሱ እግዚአብሔር የሚወጣው ቃል ቅዱስ መሆኑን ማየት እንችላለን ማለት ነው። ምክንያቱም
የእግዚአብሔር ስሙ ብቻ ሳይሆን ቃሉም ቅዱስ ነው ስንል ጽኑ ልዩና ንጹሕ መሆኑን ማየት ይቻላል። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 11 ቁጥር 6 ላይ በምድር ላይ እንደተፈተነ 7 ጊዜ እንደተጣራ የእግዚአብሔር ቃላት የነጹ ቃላት ናቸው። እንግዲህ 7 ጊዜ እንደተጣራ የሚለው ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ይሄ መውደቅ መነሳቱን ምን አድርጎታል? 7 ጊዜ እንደተጣራ ተፈትኖ ራሱን በንስሐ እያበቃ ቅድስናን እንዳገኘ ንጹሕ እንደሆነ እንደዚህ ሁሉ የእግዚአብሔር ቃል ንጹሕ ነው የሚለውን ነገር ያስቀምጣል። ወንጌላዊ ማርቆስም በምዕራፍ 16 ቁጥር 8 ላይ ከዚህ በኋላ ኢየሱስ ራሱ ለዘላለም ድኅነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ በእጃቸው ላከው በማለት ለታመሙት ፈውስ፣ ለደከሙት ኃይል የሚሆን ስርየተ ኃጢአት የሚያሰጥ የመንግሥተ ሰማያት ዜጋ የሚያደርግ የረከሰውን ዓለም የደኸየውን ዓለም የሚቀድስ ቅዱስ ቃሉ መሆኑን ነግሮናል ማለት ነው። ከዚህ በተጨማሪ እንግዲህ ቃሉ ቅዱስ ነው ስንል እግዚአብሔር ራሱ ስንጠራው ስሙ ምንድን ነው? የእግዚአብሔርም ስም የተቀደሰ መሆኑን ማየት እንችላለን። እግዚአብሔር በባህሪው ቅዱስ በመሆኑ ስሙም ከስሞች ሁሉ የበለጠ የተለየ የተከበረ የተፈራና ከፍ ከፍ ያለ ቅዱስ ስም ነው። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት ስሙ የተፈራና የተቀደሰ ነው በማለት በመዝሙር 110 ቁጥር 9 ላይ ሲያመሰግን የምናየው ማለት ነው። ምስጋናውም ለእግዚአብሔርም የምናቀርበው ምስጋና በራሱ ደግሞ ቅዱስ ነው። ምስጋናው እንደ ወንጌሉ ቅዱስ ነው ስንል እንደ ስሙ ቅዱስ ነው ስንል ለእግዚአብሔር የምናቀርበው ምስጋና ከፍጡራን ምስጋና የተለየ ነው። ከፍጡራን የተለየ ነው። አንድ ምስጋና የተቀደሰ ሊያደርገው የሚችለው እንግዲህ ቅድሚያ 3 ነገሮች መሟላት አለባቸው። አንደኛ አመስጋኙ ራሱን ለእግዚአብሔር የለየ ቅዱስ መሆን አለበት። ተመስጋኙ እግዚአብሔር አምላክ ቅዱስ ነው። ከዛ ቀጥሎ ደግሞ ምስጋናው በራሱ የሚቀርበው ምስጋና ቅዱስ ነው። እነዚህ 3ቱ ነገሮች በአንድ ላይ ሲሰናሰሉ ቅዱስ ለሆነው እግዚአብሔር የተቀደሰ ምስጋና በተቀደሱ ሰዎች የሚቀርብ ነው ማለት እንችላለን። እኛ በቅተን እግዚአብሔርን ስናመሰግን በቅተናል፣ ነጽተናል ብለን አይደለም። ነገር ግን በሱ ቅድስና ቸርነትን፣ ምሕረትን እያገኘን ወደዛ ላይክነስ ኦፍ ጋድ ወደምንለው እግዚአብሔርን ወደ መምሰል የምንሄድበት የምስጋና መንገድ ስለሆነ ምስጋናውም ቅዱስ ነው። ተመስጋኙም ጌታችን መድኃኒታችን ኢየሱስ ክርስቶስ፣ እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ መሆናቸውን የምንናገርበት ክፍል ነው። እንደዚህ ሁሉ እሱ የሚገለጥበት ስፍራ ቅዱስ ነው። ቅድስት ቤተ ክርስቲያን አማናዊቷ ቤተ መቅደሱ ቅዱስ መሆኑን ማየት እንችላለን። ይሄ ቤተ መቅደስ ስንል እንግዲህ ቅድስት ቤተ ክርስቲያን ዕለት ዕለት የምንገኝባት የምንማለድባት ቅዱስ ሥጋው ክቡር ደሙ የሚፈተትባት ቅድስት ቤተ ክርስቲያን ቅዱስ ነች። ይህንን ማየት ይቻላል። ከዛም አልፎ ደግሞ ባሪያውና በአምሳሉ የፈጠረን የሰው ልጆች እኛ የእሱ ቤተ መቅደስ ስለሆንን እንደዚሁ እኛንም ቅዱሳን አድርጎ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ሲል እግዚአብሔርን መምሰል በቅድስና በጸጋ ቅድስና መመሳሰል እንደምንችል እሱ የባህሪ ቅድስና አለው። ከእሱ በተገኘ ቅድስና እኛ ደግሞ የጸጋ ቅድስናን መኖር እንደምንችል እግዚአብሔር አምላክ ተናግሯል ማለት ነው። እንግዲህ ይሄ ቅዱስ እግዚአብሔር ደግሞ ቅዱሳንን እንደቀደሰ እመቤታችንን፣ ጻድቃን ሰማዕታትን ቀድሷል። ነቢያትን፣ ሐዋርያትን፣ መላእክትን፣ ጻድቃንን፣ ቅዱሳንን ሁሉ እንደቀደሰ ደግሞ እናያለን። እሱ ከባህሪው በተገኘ ቅድስና የጸጋ ቅዱስናን እሱን የመምሰል ነገር እያዳበርን ስንሄድ በጾም በሃይማኖት በምግባር እየጸናን ስንሄድ ከእግዚአብሔር በምናገኘው ቅድስና እንቀደሳለን ማለት ነው። እንግዲህ እመቤታችን 9 ወር ከ5 ቀን ማህደሩ ሆና ቤቱ ሆና የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት እሷንም እንደዚሁ ምን አድርጓታል? ለይቷታል፣ ቀድሷታል ማለት ነው። ኃጢአት የሚባል ነገር አታውቅም። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን
ድንግል ማርያም እንኳን በምግባር በሕሊናዋም ንጹሕ ነች ብላ ነው ቅድስት ቤተ ክርስቲያን የምታስተምረው። ስለዚህ እመቤታችን ቅዱስ በሆነው ልጇ የተቀደሰች ቅድስት እናታችን ነች። ከዛም ሰንበተ ክርስቲያንን ቀድሶ ሰጥቶናል። የሰንበትን ቀን ትለየው ትቀድሰው ዘንድ በዛ እረፍ ይላል። እረፍትን እንድናደርግ 6ቱን ዕለታት ፈጥሮ በ7ኛው ቀን አረፈ፣ ዕለቱንም ቀደሰው ይላል የእግዚአብሔር ቃል። ስለዚህ እነዚህም አንዱ ቅድስና የሚገለጥበት የእግዚአብሔር ቅድስና የሚታወቅበት ነው። አማናዊቷ የአዲስ ኪዳን ሰንበተ ክርስቲያን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳበት ይሄ ሌላው ቅዱስ ብለን የምናከብረው ቅድስት ሰንበተ ክርስቲያን ነች ማለት ነው። እንግዲህ ቅድስት ስንል እነዚህን ሁሉ እያሰብን እግዚአብሔር ቅዱስ ነው፣ ስሙ ቅዱስ ነው፣ ቅዱስ ቃሉ ቅዱስ ነው፣ ለእግዚአብሔር የሚቀርበው ምስጋና ቅዱስ ነው። እግዚአብሔር ደግሞ ከሱ በተገኘ የባህሪ ቅድስና እሱ ጋር ባለ የባህሪ ቅድስና የጸጋ ቅድስናን ደግሞ ለቅዱሳኑ እንደሚሰጥ እናያለን። ዕለታትን ይቀድሳል፣ ሰንበታትን ይቀድሳል፣ ቅዱሳን መካናትንም እንደሚቀድስ እናያለን ማለት። ስለዚህ ቅድስትን ጠቅለል አድርገን ስናየው ቅድስት ማለት በተቀደሰችው ዕለት በቅድስት ሰንበተ ክርስቲያን ዕለት ማለት ነው። በተቀደሰው ስፍራ በቅድስት ቤተ ክርስቲያን ቅዱስ ለሆነው እግዚአብሔር ቅዱስ የሆነ ምስጋና የምናቀርብበት ዕለት ነውና ቅድስና የሚታሰብበት የሚዘከርበት ዕለት ነው። እግዚአብሔር አምላክ ቸርነቱን፣ ምሕረቱን፣ ርኅራኄውን አድርጎ ሱባዔውን በሰላም በፍቅር በጤና በበረከት እንድንፈጽም ያድርገን።